ከሌላቸው አንዳርጌ ግን የለም እናቴ አንቺ ቁም የቤ ይግና ያንቺስ እኔ ቀራቃ ይግ ሸጋስ እሺ አሁን ለተየቤት ስላል ከሰጨው ታወራለህ እሺ ይግና እሺ እኔ ሙሉ አለም እባላለሁ የቤቱ ባለቤት ነኝ። እርሱ ነው ለካ ስለ እርሱ ማሩት እየበደንብ አውቀታኛለች። በልናሽ የምታርፍበትን ቤት ላሳይ። ይግ እናትሽ ና ተከታተልሽ። የማር ውሃ ተከታታይ ድራማ። ይህ ድራማ አስተማሪ፣ አዝናኝ፣ ቁም ነገር አዘል የሆነ ስለሆነ ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉን እናሳስባለን። ይህ ድራማ የሚያስተምረው አንዲት የገጠር ልጅ ወደ ከተማ ስትመጣ ምን ያህል የከተማውን ይዘት ታውቀዋለች በሚል እንዲሁም ደግሞ በድሮ አባባል በአባቶቻችን በእናቶቻችን ልጅህን ለልጄ የሚባል ልጅቱና ልጁ ሳይፈልጉ የሚዳሩበት ምን ያህል ባህላችን እንደነበረ የሚያስተምር አዝናኝ የሆነ ድራማ ነው። ስለዚህ ከሰው የሚጠበቀው ላይክ እና ሰብስክራይብ ሼር በማድረግ ይከታተሉ። የማር ውሃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። የማር ውሃ ተከታታይ ድራማ ቀጣይ ክፍል ይዘንላችሁ መጥተናል። እንዲህ በማለት እንጀምራለን። የምንጀምረው ከመጀመሪያው ክላስ እስከ መጨረሻው ያለውን ጠቅለል አድርገን እናሳያቸው። ቃልዬ በአንድ ገጠር ከተማ ውስጥ የተወለደች ስትሆን ቃልዬ ሙሉዓለም ጎረቤት የነበረች የአባቷ ቁም ነገር አዘል የሆነች ትልቅ ሰው የተከበረች ናት። ሙሉዓለም ማለት የቃልዬ አባት አብረው ያሳደጓቸው ቃልዬንና ልጇን አብርሃምን አብረው አፈር እየተራጩ ውሃ እየቀዱ ያደጉ ናቸው። ነገር ግን ሙሉዓለም ወደ ከተማ መታ ኑሯን ከተማ ውስጥ አድርጋለች። ቃልዬና አባቷ ደግሞ ገጠር ውስጥ የሚኖሩ አንድ የክፍለ ሀገር ሰዎች ናቸው። በመሆኑም ሙሉዓለም ወደ ከተማ ቃልዬን አምጥታ ልጅህን ለልጄ የሚለውን አባባል ይዛ ቃልዬን ለልጇ ለአብርሃም መዳር ትፈልጋለች። ነገር ግን ከተማ ወንድ ታቶ እኮ አይደለም። የገጠር ልጆች ቁም ነገር አዘል፣ ለጎጇቸው ትሁት፣ እንዲሁም ደግሞ ቤተሰብ ያላቸውን ሁሉ የሚያከብሩ ናቸው። በነገራችን ላይ የከተማ ልጆች ከጦጦች ማለት አይደለም። ነገር ግን ከከተማ ልጆች የገጠር ልጆች ብልሆች፣ አስተዋዮች፣ ለጎጇቸው ጠንካራ የሆኑ ስለሆኑ ናቸው። ሌላ ምንም የተለየ ነገር የለውም። በመሆኑም ቃልዬ ወደ ከተማ አባቷ መክረው ዘክረው ብዙ ነገር አስተምረው ወደ ከተማ ልከው ሸኝተዋታል። እንደውም ወደ መጀመሪያ አካባቢ ልትሳፈር ስትል ቃልዬን ያላችሁ እስኪንያችሁ፣ ቃልዬን ያላችሁ ሙሽሮች ንቶሎ እያሉ ሲጨፍሩም ነበረ። በጣም ደስ የሚል ይዘት ያለው በአባቷ ልጆቿን ሲሸኙ በጣም ደስ ይሉ ነበር። ቃልዬ እንደምንም ብላ አብርሃምን ካገኘችው በኋላ ነገር ግን አብርሃም ያልታሰበ ፍቅረኛ እንዳለችው ሩት ደግሞ የአብርሃም ቅርብ ጓደኛው መሆኗን ነው የአብርሃም እናት ሙሉዓለም የምታውቀው። ነገር ግን ነገሩ ወደዚህ ነው። ሙሉዓለም ለአብርሃም ለልጇ ሩት ጓደኛ ትምሰላት እንጂ ሩት ግን በጣም የምታፈቅረው መስላ ልትጎዳው ወይም የሱን የአባቱን ሀብት ለመውረስ ከወረሰች በኋላ ከፍቅረኛዋ ጋር ተያይዛ ወደ ውጭ ለመውጣት እቅዷ ነው። ሩት አብርሃምን ወደው አይደለም የወደደችው ገንዘቡን ነው። እንደውም ለፍቅረኛዋ ስትቀልጽለት እንደው ባልሳመኝ ድምፁን ባልሰማው ምን አይነት መከራ ነው የገጠመኝ እያለች ብዙ ማማረር ጀምራለች። ሩት ናት ይሄን የምታረገው። ሩት የቀጠለችበት መንገድ አላት። ቃልዬን ከቤት ማባረር፣ ቃልዬን ከሱ ጋር እንዳትሆን፣ ቃልዬን የተለያዩ ምክሮችን እየመከረች ለማስወጣት ከቤተሰቦቹ ጋር ለማቃቃር የምታረገው ውጣ ውረድ አለ።
ፍቅረኛዋ በጎን ዘበኛ ሆኖ ወደ እነ ሙሉ አለም ቤት ቀና አርጓል። የቃልዬ አባት በመደወል ቃልዬ እንዴት ነሽ ልጄ? እንዴት ከርመሻል? ከተማውን እንዴት አገኘሽው? ባለሽ እንዴት ነው? እያሉ በመጠየቅ ቃልዬን ይዘዋል። ቃልዬ ሁሉንም ነገር ቻል አድርጋ አባዬ ደህና ነኝ፣ ሁሉም ሰላም ነው፣ ሁሉም እንደጠበቅኩት ነው ያገኘሁት እያለች ነው። ነገር ግን ከምትቋቋመው በላይ ከአቅሟ በላይ የሆነ ግቢዳ ዱብዳ መጥቶባታል። አብርሃም የተለያዩ አክቶችን ነው የሚያሳያት። አብርሃም ቃልዬን ጠልተዋት አይደለም። ነገር ግን ሩት በምታደርገው ምክርና ግፍፊት መቼስ ሴት የላከው ጅብ አይፈራም አይደለም የሚባለው። ቃልዬን እንዲበድላትና ቃልዬን ስልችት ብላ ከዛ ቤት እንድትወጣ ብን ብላ እንድትጠፋ የምታደርገው ሩት ናት። ሩት ምን አለበት አብርሃምን ወዳው አፍቅራው ምን አለበት አብራው ብትሆን አይደለም የምትፈልገው ገንዘቡን ከዛ በኋላ እንደ ሸንኮራ አገዳ አላምጣ አኝካ መጥፋት ነው የምትፈልገው። አጂብ አይደለ ሰዎች ጉድ የሚገርመው። እንደዚህም እንደዛም ብሎ አንድ ቀን አብርሃም አምሽቶ ወደ ቤት አቀና። ቤቱን እንድትከፍትለት ቃልዬን ጠየቃት። ይህ ምክር የሩት ነው። ሩት አንዳንዴ ከነ አብርሃም ቤት ብቅ ትላለች እንጂ ከነ ሙሉ አለም ቤት ውሎዋ ከጫት ቤት ውሎዋ ከጓደኛዋ ከፍቅረኛዋ ጋር ነው። ነገር ግን ሲደውልላት ስራ ነበርኩኝ፣ እኔ የምሰራው ስራ ከባድ ነው፣ እኔ እንደምታይኝ ሞዴሊስት ነኝ፣ ብቻ የማደረድረው ቃላትና የማደረድረው ምክንያት የላትም። ሙሉ አለም መቼስ እናት ለልጁ አዋቂ ነው ይባል የለም። በብዙ ነገር ትጠረጥራታለች። ነገር ግን ይፋ ማውጣት ከብዷታል። ለምን ቢባል እጅ ከፍንጅ አልያዘቻትም። የመጀመሪያው። ሁለተኛው አብርሃም ልጇ እንዲከፋባት አትፈልግም። ምንም ነገር የላትም ከአብርሃም በስተቀር። የአብርሃም አባት በደህናው ጊዜ ተሰናብተዋል ከዚህ ምድር ላይ። ስለዚህ ቀሪ ሀብቷ አብርሃም ብቻ ነው። አብርሃምን ንብረቱን ማውረስ ትፈልጋለች። እንዲሁም ደግሞ የልጅ ልጅ መሳም ትፈልጋለች። ሙሉ አለም መቼስ የማንኛችን እናትና አባት የሚመኙት ስናድግ ትልቅ ስንሆን ነፍስ ስናውቅ ወጣት ስንሆን የልጅ ልጅ ማየት ያስደስታቸዋል። ስለዚህ በህይወት እንዳለች አብርሃም አግብቶላት ትልቅ ደረጃ ደርሶላት የልጅ ልጆቿን ማቀፍ ትፈልጋለች። የማንኛችንም ቤተሰቦች የሚመኙትን ያክል ሙሉ አለም ተመኝታለች። አብርሃም ግን እኔ ይችን አላገባም፣ ገጠሬ ናት፣ ጸጉሯን መሰራት አትችልም፣ ብዙ አይነት ምክንያቶችን እየደረደረ እናቱን መንቀፍ ይዞበታል። ሙሉ አለም ጠርጥራለች ሩትን። ከዚህ በፊት ስልክ ላናግር ብራ ከአብርሃም ጋር ተቃቅፈው ግልጽ አግኝታቸዋለች። በሌላ ቀንም ከአልጋ ላይ ተኝታ በድንጋጤ ሙሉ አለም ከፍታ ስትገባ በለምንድን ነው አብርሃም ልጄ በቀኑ የተኛኸው? ምን አጋጥሞህ ነው እያለች ስትጠይቀው ሩት ጋር ተኝተው ስለነበረ ሩት በብርድ ልብስ ውስጥ ተደብቃለች። አብርሃም ጠርጥሯል። ያኔ አይታት ይሆን እያለ ነው። ሩት እንደተናገረችው አላየችኝም እያለች ነው። በሌላው ቀንም እንዳጋጣሚ ሆኖ ጫማዋን አውልቃ ወደ ቤት ቃስ ብላ ስትገባ ሙሉ አለም አይታታለች። ምን ነው ልጄ በቀኑ በሰላም ነው? ለምንድን ነው ጫማሽን በእጅሽ ያሹ? ምን ሆነሽ ነው አለቻት። አይ እትዬ እኔ እኮ አብርሃም አሞኛል ብሎኝ ለአሁን ልጠይቀው እየመጣው ነው። እናም ደግሞ ጫማዬ ተበጥሶብኝ ነው በእጄ ያስኩት በማለት ሩት መልሳለች። ነገር ግን የውሸት መሆኑን ስለሚያስታውቅባት አንደበቷ እየተሳሰረ ቃላቶቿ የተቆራረጡ ስለነበሩ ሙሉ አለም በደንብ ጠርጥራለች። ቁማን ባሰብ ጀምራለች። አጋጣሚ ቀን አንድ ቀንም እንደዚሁ ደረጃ ላይ ሆና ስታወራ ሰምታታለች። አብርሃም የኔ ፍቅር እንዴት ነህ እያለች ስታወራ ሙሉ አለም ጆሮዋ ጥልቅ ብሏል። ምንድነው ያልሽው? ምንድነው የሰማሁት? የኔ ፍቅር ነው የሰማሁት? አይ እትዬ የስልክ ስራ እኮ የማወራው እኮ ስልክ ነው፣ የስራ ስልክ እና የስራ ስልክ የኔ ፍቅር ያስብላል። አይ ያው የፊልም ባለሙያ ስለሆንኩኝ የኔ ፍቅር የኔ ቆንጆ እያልኩኝ ድምጤ ስለሚቀረጽ ለማሳመር ብዬ ነው። አረ የኔ ፍቅር የሚላለው እንዴ ማስታወቂያ ላይ። ሙሉ አለም ጥያቄዋን ቀጠለች። አይትዬ እንግዲህ ወደ ውስጥ ገባ እንበል አለች ሩት። ሩት በሚገርም ነገር ታስመስላለች። ነገር ግን ማስመሰሏ ወይም መካዷ ምናልባት ይሳካላት ይሆን? አንዳንዴ የምትርበተበታቸው በደንብ ግፍጥ የማትላቸው ነገር እነሱ ነገር ያስጠቋታል።
ሆን ብላ ደግሞ ፍቅረኛዋን አብረው የሚያሳልፉትን እንዝናና የሚሉትን የክፍለ ሀገር ዘበኛ ነው ብላ የገጠር ልብስ አልብሳ ወደ እነ ሙሉ አለም ብቅ አድርገዋለች። ቃልዬ የዋህዬ እትዬ ይህ አዲስ ዘበኛ ነው ብላ ለማስተዋወቅ ወደ ውስጥ ገባ አድርገዋለች። የኔ ወንድም ስምህ ማን ነበር ያልከኝ? ቁልባቸው አንዳርጌ። አንቺ ካልተያዘሽ ቁልባቸው ማለት ትችላለሽ። አንቺስ ማነወት የስምሽ? እኔ ቃልዬ። ሸጋ ስም። ቁልባቸው እንደዚህ እያለ የገጠሩ ማስመሰል ቀጥሎበታል። ወይ እሱ እኮ ሙልጭ ያለ የከተማ ልጅ ነው። የቃልዬን ምክር ሰምቶ ወደ እነ ሙሉ አለም ቤት ሂዶ ግባቸውን ለማሳካት የሚጥሩት ነው። ይሁን እንበል። እኔ አንድ ሀሳብ አለኝ። ቁልባቸው ምናልባት ያስችለዋል ብዬ አላስብም። ሩት ከአብርሃም ጋር ያላትን ግንኙነት ሲያይ ተቀምጣ ሁሉን ነገር ሲከታተል ምናልባት በድንገት ገንፍሎበት ወደ ሩት በሚሄድበት ሰዓት አብርሃምና የአብርሃም እናት ሙሉ አለም ነቅተው ሁሉ አላማቸው ግብ እንዳይደርስ የሚሆን እንቅፋት ይመጣል ብዬ አስባለሁ። ብቻ ግምት ነው፣ አብረን እናየዋለን። ቁልባቸው ወደ ውስጥ ይዛው ገባች። ቃልዬ ምን ነው የኔ ቆንጆ ብላ ሙሉ አለም ጠየቀቻት። እትዬ አዲሱ ዘበኛ ይሄው መጥቷል። ወይ አንተ ነህ ቁልባቸው? አዎ እትዬ። እሷማ እንበል። እኔማ ሙሉ አለም እባላለሁ፣ የቤቱ ባለቤት ነኝ። እሱ እውነት ለካ። ስለ እሷማ ሩትዬ በደንብ አርጋ ነግራኛለች። አዎ እኔ የቤቱ ባለቤት ነኝ። ዞር ዞር ብዬ እስኪ ክላሱን ላሳይ በማለት ሙሉ አለም ከመቀመጫዋ ብድግ ብላ ቤቱን ልታስጎበኘው ደርሳለች። ቃልዬ እንደተለመደው ከሙሉ አለም ጀርባ ማጠፋ፣ ነገር ግን ሩት በምታደርግባት ጫናና በምታረግባት የመጥፎ ምክር አይምሮዋ ላይ ቢቀረጽባትም ሙሉ አለምን ለመጠየቅ ደጋግማ ፈልጋ ነበር። ቃልዬ አፏ ላይ እያደረሰች ትመልሰዋለች። እትዬ ትላለች። የሚርበተበቱ አንደበቶች፣ መናገር የሚፈልጉ ምላሶች፣ ነገር ግን በግልጽ አውጥተው መናገር ያልቻሉ አንደበቶች ተያይዘዋል። ሙሉ አለም ደጋግማ ትጠይቃታለች። ቃልዬ ምን ሆነሽ ነው? መናገር የምትፈልጊው ነገር አለ? መጠየቅ የምትፈልጊው ነገር አለ? እኔ እኮ ከዚህ በኋላ ቤተሰብ ነሽ አንቺ። ለእኔ እኮ ልጄ ነሽ። ለምንድን ነው የምትፈሪው? የፈለግሽውን ነገር ሰርተሽ መብላት ትችያለሽ። ቤትሽ ነው። ስለዚህ ምን ሆነሽ ነው? አብርሃምም እንደምታዩ ቆንጅዬ ነው። ሰርጋችሁም ደግሞ እንዳትሄድ ትጋባላችሁ። ሙሉ አለም የቀን ከቀን ምክሯና የቀን ከቀን በስስት አይኗ የምታያት ቃልዬ ናት። ቃልዬ የገጠር ልጅ ሸጋ ቆንጆ ነገር ናት። በነገራችን ላይ ከሩት የተሻለ መልክም የተሻለ አቋም ያላት ቃልዬ ናት። ሩት እንደምንም ብላ አብርሃምን በእጇ ማስገባት ብትፈልግም ነገር ግን እንደማትፈልገው በግልጽ እየነገረችው ነው። አብርሃም እንደሚመስለኝ የዋህ ገራገር የከተማ ልጅ ነው። ምክንያቱም ሩት በምታሳየው እንኳን አክት ሊነቃባት አልጠረጠረም። ስልኳን ቀን ሲሆን መዝጋት፣ ማታ ማታ እሱን ለማግኘት ሲሆን መክፈት፣ አንዳንድ ቃላቶች በምትነግረው ነገር አለመንቃቱ ያሳዝናል። ቃልዬን ከዕለታት አንድ ቀን ለመድፈር አስቦ ነበረ። ይህም በሩት ጉትጎታ ነበር ሊደፍራት ያሰበው። ቃልዬ ነገር ግን የማትሸነፈው ጀግናና ጠንካራዋ ቃልዬ ምን ሆነህ ነው ብላ በሩን ክፍት አድርጋለት ከመቼ በኋላ ሰክሮ ጠጥቶ መጣ። በነገራችን ላይ ሰክሮ አይደለም ራሱን ያውቃል። ነገር ግን ቃልዬን ለማስደንገጥና ቃልዬን ንጽህናዋን ለመውሰድ ነበር። ቃልዬም የማትበገር ስለነበረች ወደ ክላስ ካስገባችሁ በኋላ ተኛ፣ ተረጋጋ አለችው። ነይ አልጋው እኮ አንቺን ነው የሚጠብቀው፣ ከዚህ በኋላ ሚስት ያረለሽ በማለት እንደ ልመና ተመናጸደቃት። ቃልዬ አዎ ሚስት ልሆን ነው፣ ነገር ግን አሁን አይደለም፣ አልተጋባንም፣ ተረጋጋ አለችው። ልታስረዳው ሞከረች፣ መረዳት ግን አልፈለገም። እኔ ክላስ ሄጄ ነው የምተኛው፣ አንተ ደግሞ ተረጋጋና ተኛ፣ ጧት እንገናኛለን አለችው። አይ አሻፈረኝ ያለው አብርሃምን አልጋው ላይ ገፍትራ ካስተኛችሁ በኋላ ትታ በሩን ዘግታ ወጣች። ቃልዬ እንስቅስቅ ብላ ለቀሰች። ክላሷ ሂዳ የአባቷን ትውስታ ምክር ሁሉ ማስታወስ ጀመረች። ልጄ ባልሽ አስቀየመሽ ብዬ ልብስሽን ይዘሽ ወደ አባትሽ ቤት ተመለሽ አልልሽም።
እኔ ባሏ ተቆጣት ብዬ ወደ ቤት ተመለሽ የምትል ልጅ አላሳደግኩም። ጠንካራ ጎበዝ ታታሪ ነው። እንደውም ሴት ልጅ ብልህ ናት። ወንድ ልጅ እንኳን ክፉ ቢሆን ወደ ልቡ መመለስ ትችላለች። ሴት ልጅ ቆራጥ ናት። አይደለም የወንድ ልጅ ልብ ከአንበሳ ላይ ጸጉር ነቅላ ማንጣት ትችላለች፣ ቆርጣ ማንጣት ትችላለች ብለው የቃልዬ አባት በደህናው ጊዜ መክረዋት ስለነበር እሱን እያስታወሰች ማልቀስ ይዛለች። ምን አይነት መከራ ነው የገባሁት እያለች በዚህም አጋጣሚ ሩት የመከረቻት ነገር አለ በስልክ ልጁ ይደፍርሻል፣ ክብረ ንጽህናሽን ይወስድብሻል፣ ልጅ ሀገር ነሽ፣ ከክፍለ ሀገር ነው የመጣሹ፣ ብቻ ይህ ይሁን የማይባል መጥፎ ምክሮችን ሞልታታለች። አንዳንዴ አታጋጥመኝ አይደለም የሚባለው። መጥፎ ምክር ከተመከርን ባይሆን እንኳን አይምሯችን ላይ እየተመላለሰ መጥፎ እንድንሆን መጥፎ እንድናስብ መልካሙን እንዳንመኝ የሚያደርገን አስሮ የሚያስቀምጠን ነው። አይድረስብን ነው። ይህ የሚገባን በእኛ ላይ ሲደርስና ስናየው ብቻ ነው። ቃልዬ ታሳዝናለች። ከጎኗ አለሁሽ የሚላት የለም። የውስጧን አውጥታ የምታወራው የለም። ነገር ግን ትካፈለኛለች ብላ ያሰበቻት ሩት ሄዳ ነግራታለች። ሩት ይሄ ቆሻሻ አንቺ ላይም ሊያረግብሽ ነበር እያለች ትሳለቅባታለች። ጨንቆኝ እኮ ነው ሩትዬ፣ ለማን ልንገረው? እኔ ስለ ጨነቀኝ ላንቺ ነው ያካፈልኩት። በእርግጥ ለእኔ መናገርሽ ጥሩ ነው። እስኪ አሁን ውጭ ላይ ስለሆኑ ልጥራቸው። መፍትሄ እንኳን አልሰጥቻትም። ውዬ ዛሬ ጓደኛ ከኋላ ሆኖ ድንጋይ ወረውርና ራሱ እጁን ይደብቃል። ምን አይነት መከራ ነው! በአሁን ጊዜ እኮ የሚከብደው እናንተ ጋር ተመሳስሎ የሚኖር ሰው ነው። ከጎናችሁ እያጠቃችሁ እናንተን መስሎ የሚኖር ይህ ሰው መቼም ልታውቁት አትችሉም። ፊት ለፊት የሚመጣው ጥላታችሁማ ጥላታችሁ መሆኑን ስለምታውቁ ትጠነቀቃላችሁ። ከኋላ ቆሞ ወዳጅ መስሎ የሚያጠቃችሁ ሙናፊቅ ምን ታረጉታላችሁ? በምንም አትጋፈጡት። ከባድ ነው። ብቻ ትምህርቱም ለኛ ነው። እንቀጥል። ወደ ድራማው ስንገባ አሁንም ቁልባቸው ገብቶ ቤት ውስጥ ምን እንደሚያደርግ አብረን እናያለን። ቁልባቸው በእርግጥ ቃልዬም ፍቅረኛሽ ነኝ፣ እወድሻለሁ፣ ሰራተኛና ዘበኛ ይስማማል እንዳይላት ብቻ ገራሚ ነው። ቃልዬ ሰራተኛ መሆን አትፈልግም። ከሩት እንደውም አቋም ያላት ቆራጥ የሆነች በክብሯ የማትደራደር ጎበዝ ቃልዬ ናት። እስኪ አብረን እናየዋለን። በእርግጥ እንደሚመስለኝ ቁልባቸውም በቃልዬ ፍቅር እንደሚማረክ ምንም ጥርጥር የለውም፣ ግልጽ ነው። ምክንያቱም አንዳንዴ ስናስበው እነሱም የሚገምቱልን ሰራተኛና ዘበኛ፣ የሀብታም ልጅና የሀብታም ልጅ፣ የድሃና የድሃ ልጅ ብለው አንዳንዴ መፈረጅ ስለሚያውቁበት ይህንን አፈራረጅ ባህላችን አብሮ ሳይሸረሸር የመጣ ስለሆነ ምናልባት ቁልባቸው በቃልዬ ፍቅር ሊማረክ ይችላል። ቃልዬ የገጠር ልጅ ከመሆኗም የተነሳ ቆንጅዬ፣ መልካም፣ በኮንፊደንስ የተሞላች በክብሯ የማትደራደር ጠንካራ ሴት ናት። በእርግጥ ሩትን በ3 እና በ4 እጥፍ የምትበልጣት ቃልዬ ናት። አብርሃም ግን አይኑ አልተገለጠለትም፣ አልተፈታለትም። ሩት ትጠቅመኛለች ብሎ የቀጠለበት ሩት የምትመክረው ከዚህም በፊት እንዲገጫት እንዲገላት የመከረችው አብርሃም ይሁን እንጂ ልቡ ገራገር የዋህ ነገር ነው። ቃልዬን እንኳን ግደላት ስትለው እንዴት ነው የምንገላት? እንዴት ነው የምናረገው? ፈራተባ ይላል። ሩት ግን በ4 ነጥብ ድምድም አርጋ የምደመድም ግደላት የመጨረሻው አማራጭ ነው። ይችን ማረግ ይከብድሃል? ለእኔ ስትል እኔ እኮ ለአንተ ስል ራሴን አጠፋለሁ። አንተን አጥቼ ከምኖር ራሴን ሲጠርጌ ብሞት ይሻላል። ይህ የማይመስል ነገር ነው። ማንኛውም ሲሄድ ማንኛውም ሰው ቢሄድ ማንኛውም ሰው ይመጣል። ስለዚህ ቃልዬ አብርሃም ጠበቅ አርገሻሽ፣ ሩትም እንደለመድሹ ቁልባቸውን ጥብቅ አርገሻሽ። ውድና የተከበራችሁ የቻናል ቤተሰቦች የማሩሃ ተከታታይ ድራማ ይሄን ይመስላል። በሚቀጥለው ክፍል እስከምንገናኝ ቸርን ሰንብት እያልኩኝ ላይክ እና ሰብስክራይብ ሸር ማድረጋችሁን አትዘንጉ። የማሩሃ ተከታታይ ድራማ በጣም አዝናኝ፣ አስተማሪ፣ ቁም ነገር አዘል ነው። እውነት እንደምነግራችሁ ከሆነ እኔ ራሱ በጣም ተገርሜ ነው ያየሁት። በተለይ አንዳንዴ የከተማ ልጆች የገጠር ማስመሰል ይችላሉ። ነገር ግን እንደተረዳሁት ከሆነ
የገጠር ልጆች ትንሽ የከተማን ለማስመሰል ይከብዳቸዋል። ይህንን የሚያየው በቁልባቸው ነው እና ቁልባቸው በጣም ዘና የምታረግ ነው። ይህን ድራማ ስለምንከታተል ደግሞ ታየዋለህ ብዬ ተስፋ አደርጋለሁ። በዙ ቀጥሉበት። አስተማሪ ነው፣ አዝናኝ ነው፣ በጣም ደስ ይላል። ስለዚህ እኛም ደግሞ ከዚህ ድራማ እንማርበታለን። ብዙ ጊዜ ይጠቅሙናል ብለን የምንሳስባቸው ሰዎች እንደሚጎዱን እንረዳለን። ስለዚህ የቻናል ቤተሰቦች እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። በሚቀጥለው ክፍል እስከምንገናኝ ድረስ ቸር ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።